ጽድቅ ተፈጥሮ ነው ብለሃል። እንዴት ነው ጽድቅ ተፈጥሮ የሚሆነው? ጽድቅ ተፈጥሮ ነው። አንድ ሰው ጻድቅ ሆኖ እስካልተፈጠረ ድረስ ጻድቅ መሆን አይችልም። የጽድቅ ስራ መስራት አይችልም። የጽድቅ ስራ ከማንነት ቀጥሎ የሚመጣ እንጂ ጻድቅ ለመሆን ስራ አይጀምርም። ግልጽ አይደለም። ለምሳሌ አንድ ሰው ጻድቅ ለመሆን ስራ ለስራ ቢል የሚሰራው ስራ ሊቀበል ያለውን የእግዚአብሔርን ጽድቅ ወርዚ አያረግም ወይም አይመጥንም። እሺ፣ ጻድቅ ከሆነ በኋላ ግን ማንነቱ ጻድቅ ከሆነ በኋላ ግን የጽድቅን ፍሬ ግን ማፍራት ወይም መግለጥ ይችላል። ኦኬ፣ ጻድቅ በራሱ ከሆነ የጽድቅ ስራ እንዴት ሊሰራ ይችላል? ጻድቅ በራሱ መሆን አይችልም። ለመጽደቅ ነው የሚሰራው። ኦልሬዲ ጻድቅ ነው ካልክ እሱ ነው እኮ አሁን አየህ፣ ጻድቅ ከሆነ ለመጽደቅ አይደለም የሚሰራው፣ የሆነውን ሊገልጠው ነው የሚሰራው። እሺ፣ ልክ አሁን ለምሳሌ የብርቱካን ዛፍ ስታይ ስሩ ማንነቱ ነው። ማንነቱ ያልሆነውን ነገር ማፍራት አይችልም። ፍሬው ደግሞ ውጤቱ ነው ወይም ስራው ነው። ስለዚህ ስሩ የሆነውን ነው ፍሬው የሚሆነው። ኦኬ። ስለዚህ አንድ ሰው ጻድቅ ሳይሆን የጽድቅን ስራ ልስራ ቢል ወይም የጽድቅን ላፍራ ቢል አይችልም ማለት ነው። ለምሳሌ የብርቱካን ዛፍ ሎሚ ላፍራ ቢል አይችልም። ኦኬ። ስለዚህ የብርቱካን ዛፍ ለማፍራት ብርቱካን መሆን አለበት። ስሩ የብርቱካን ማንነት ሊኖረው ይገባል። ኦኬ። አሁንም ሰዎች ጻድቅ ሆኖ እስካልተፈጠሩ ጊዜ ድረስ ጽድቅን ማፍራት አይችሉም። ኦኬ። ወይም የጽድቅን ፍሬ ማፍራት አይችሉም። የተገላበጠ ነው የሚሆነው። ዛሬ ብዙ የሃይማኖት ቤቶች ለጽድቅ ስራ ስሩ ይባላሉ። ለመጽደቅ ይሄን ስሩ፣ ለመጽደቅ ይሄን አድርጉ፣ ጽድቃችሁን በእግዚአብሔር ፊት ልክ እንደምትከምረው እንደምታዘጋጀው ይነግሩሃል። እኔ ግን የምለው እንደሱ ልክ አይደለም። በሰራው ስራ ጽድቅ አትቀበልም። እሺ፣ ጻድቅ ስለሆንክ ግን የምታፈራው ፍሬ ግን ሊኖር ይገባል። ኦኬ። እሺ፣ ለምሳሌ በገላትያ ምዕራፍ 5 ላይ የስጋ ፍሬና የመንፈስ ፍሬ ተብሎ ተጽፏል። እሱ እንዴት ነው ከጽድቅ ጋር? አሁን የጽድቅ ፍሬ ማለት ነው የመንፈስ ፍሬ፣ የስጋ ፍሬ ደግሞ ሌላ ነው። እነኚህ ፍሬዎች የስጋ ስራ ነው የሚለው። የስጋ ስራ የሚለው ስጋ የሚያፈራው ነገር ማለት ነው። እሺ። ከዛ የመንፈስ ፍሬ ነው የሚለው። አየው፣ የመንፈስ ፍሬ ከሆነ ከማንነት ቀጥሎ ፍሬ ሁል ጊዜ ማንነት አይቀድምም። እሺ፣ ፍሬ ማንነትን አይቀድምም። ስለዚህ ጻድቅ የሆነ ሰው የመንፈስን ፍሬ ማፍራት ይጀምራል። እሺ። ስጋ ግን ስራ ነው የሚለው። የጸጋ ስራ ነው የሚለው። ስጋ የሆነ ሰው የሚሰራው ስራ ነው። እነዛ ስራዎችን ነው በዝርዝር የተቀመጡት ማለት ነው። ስለዚህ የመንፈስ ፍሬ ግን የተገለጠ ነው ይላል። ስለዚህ የመንፈስ ፍሬ እንጂ የሰው ፍሬ አይደለም። የሰው ፍሬ አይደለም። ስለዚህ ስጋ የሆነ ማንነት ያንን ፍሬ ማፍራት አይችልም ማለት ነው። ለዚህ ነው ተፈጥሮ ነው ያልኩበት ዋነኛው ምክንያት። ጽድቅ ተፈጥሮ ነው ያልኩበት ምክንያት አንድ ሰው በሁለተኛው አዳም ወይም በመንፈስ መወለድ አለበት። እሺ፣ በመንፈስ ካልተወለደ በስተቀር ይሄንን ማንነት ሳይዝ የጽድቅን ፍሬ ማፍራት አይችልም። ኦኬ። ስለዚህ ነው ጽድቅ ማንነት ነው ወይም ተፈጥሮ ነው ያልኩበት። ስለዚህ ከመንፈስ ስንወለድ የመንፈስ ፍሬን እንድናፈራ የሚያደርገውን ኔቸር ተቀብለናል እያልክ ነው። አንድ ሰው ዳግም ሲወለድ ዳግም በተወለደበት ቅጽበት ወዲያውኑ ጻድቅ ይሆናል። እሺ። ከዛ በኋላ ነው የሚያፈራው ፍሬ የጽድቅ ፍሬ የሚሆነው። ኦኬ። ስለዚህ አንድ ሰው ዳግም እስካልተወለደ ድረስ በመጀመሪያው የአዳም ዘር ውስጥ ሆኖ ምንም መልካም ነገር ቢሰራ ምንም በጎ ነገር ቢያደርግ ወይም በሃይማኖቱ የተነገሩትን ሕግጋቶችና ደንቦችን በተሟላ ሁኔታ ቢፈጽም 10ሩን ትእዛዛት የሙሴን ሕግ በትክክል ቢፈጽም ጻድቅ መሆን አይችልም። ለምን? ማንነቱ የመጀመሪያው አዳም። ኦኬ። ስለዚህ ለዚህ ነው ተፈጥሮ ነው ጽድቅ ተፈጥሮ ነው ያልኩት። በሁለተኛው አዳም መወለድ ዳግም መወለድ ወይም አዲስ ፍጥረት መሆን አለበት። ግን እንደዚህ መሆን ይችላል። ጥሩ ጸባይ ያለው ሰው መሆን ይችላል። ጥሩ ጸባይ ያለው ሰው መሆን ይችላል። ጥሩ ጸባይና የመንፈስ ፍሬ ይለያያል? በፍጹም አይገናኝም። ጥሩ ጸባይ እኮ የመጀመሪያው አዳም ባደገበት ማህበረሰብ ውስጥ ታውቃላችሁ፣ ጥሩ ጸባይ ማዳበር ይቻላል። አንዳንድ በምትውልበት በምታድግበት አካባቢ የሚገለጡ ባህሪያቶች አሉ። ስለዚህ አንድ ሰው ጥሩ ስነ ምግባር ባላቸው አካባቢዎች ላይ መኖር ሲጀምር ጥሩ ስነ ምግባር ያለውን ካራክተሮች መግለጥ ይችላል። ማንነቱ ካልተቀየረ ጊዜ የጽድቅ ፍሬ ግን መሆን አይችልም። ስለዚህ የጽድቅ ፍሬ ከማንነት ቀጥሎ የሚመጣ ነው። ኦኬ። ጥሩ ጸባይስ? ጥሩ ጸባይ ከኤክስፒሪየንስ ከልምድ ከሚኖርበት አካባቢ ከትምህርት ከስልጠናዎች ከተለያዩ ነገሮች ጥሩ ጸባይ አንድ ሰው ሊያመጣ ይችላል ማለት። ስለዚህ የመንፈስ ፍሬን በመማር ማምረት አይቻልም? አይቻልም። እንዴት? የመንፈስ ፍሬ በመንፈስ መወለድ ይጠይቃል። እሺ። ለዚህ ነው ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ይላል። ስለዚህ ከመንፈስ የመወለድ ግዴታ ያስፈልጋል። ለዚህ ነው ጽድቅ ተፈጥሮ ነው ያልኩበት ምክንያት። ኦኬ። ስለዚህ አሁን ከመንፈስ የተወለዱ ባህሪያቸው፣ መገለጫቸው፣ ፍሬው
የመንፈስ የሆነ ማንነታቸው ውጤት ነው ማለት ነው። አዎ ኦኬ። አየህ መንፈስ ከሆነው ማንነታቸው ዳግም ከተወለደው መንፈስ ከሆነው ማንነታቸው የሚፈራ ፍሬ ነው፣ የሚገለጥ ነገር ነው። እሱ ነው የጽድቅ ፍሬ የሚባለው። እሺ እንደሱ ከሆነ ዮሴፍ የቅድስት ማርያም እጮኛ ጻድቅ ነበረ ይላል። ከዛ በፊት ዳግም ልደት አልነበረም። ገና ክርስቶስ ሞቶ ደሙን አፍስሶ የኃጢአት ስርየት አልተደረገም። መንፈስ ቅዱስ አልወረደም። መንፈስ ቅዱስ በሌለበት ዳግም ልደት የለም። ግን ዮሴፍ ጻድቅ ነበረ። ጻድቅ ስለሆነ ሊገልጣት ስላልፈለገ ይላል። ስለዚህ የጽድቅ ፍሬ ዮሴፍ እንዴት ከየት አመጣ? አሁን በመጀመሪያው የአዳም ማን ዘር ውስጥ ነው ወይም ቦርን አጌን ስርዓት ከመምጣቱ በፊት መጽሐፍ ቅዱስ ላይ ጻድቅ ብሎ የተጠሩ በጣም ብዙ ሰዎች አሉ። አንደኛው አሁን የጠቀስከው የማርያም እጮኛ የነበረው ዮሴፍ ነው። ጻድቅ ሆኖ ስለተገኘ ሊገልጻት አልወደደም ይላል። የአርማኖቴዎስ ዮሴፍ ለኢየሱስ ክርስቶስ የመቃብሩን ቦታ የተወቀረውን የመቃብር ቦታ የሰጠው ሰውዬ ጻድቅ ተብሏል። ዘካርያስ ጻድቅ ተብሏል። ዮሐንስ ራሱ ንጉሱ ይፈራው ነበር ጻድቅ ስለሆነ ብሎ ይናገራል። ወደ ኋላ ስንሄድ ደግሞ ኖህ ጻድቅ ተብሏል። ፍጹም ሰው ነበረ ይላል ኖህ እያለን ኢዮብ ፍጹም ሰው ነበር። ፍጹም ኦዝ ከሚባል ሰፈር አካባቢ ውስጥ ጻድቅ ሰው እንደነበረ አብርሃምም ጽድቅ ሆኖ ተቆጠረለት። አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ይላል። በጣም ብዙ ሰዎች ጻድቅ የሚል መጽሐፍ ቅዱስ ላይ እናገኛለን። አሁን መመለስ ያለብን የነሱ ጽድቅ ምን አይነት ጽድቅ ነው? ወይም አሁን እኔና እናንተ አሁን እያወራን ያለ ነው ጽድቅ ተፈጥሮ ነው ብዬ እያወራሁት ያለው ጽድቅ ግን ምን አይነት ነው? አየህ የነሱ ጽድቅ ከመልካም ምግባራቸው ባሉበት ማህበረሰብ ለምሳሌ ስለ እንትናም ተጽፏል። ከእንትና ይልቅ አቤል ከቃየል ይልቅ የተሻለን መስዋዕት አቀረበ፣ ጽድቅ ሆኖ ተቆጠረለት። ሎጥም ነፍሱን እያስጨነቀ ጻድቅ ሎጥ ይለዋል። አሁን እነዚህ ሰዎች ባሉበት ማህበረሰብ ውስጥ ባለው የላይፍ መለኪያ ውስጥ የተሻለ የሆኑትን ጻድቅ ሲላቸው ታያለ። ያውም እግዚአብሔር ነው የሚመሰክርላቸው። ከስራቸው፣ ከምግባራቸው፣ ከመልካም ነገራቸው የተነሳ ነው። ከመልካም ድርጊታቸው ቀጥሎ ነው የመጣው። አሁን እኛ ግን ጽድቅ ተፈጥሮ ነው ያልኩበት የጽድቁ አይነት ግን የነሱ አይነት የምግባር ጽድቅ አይደለም፣ የመልካም ምግባር ጽድቅ አይደለም። ሁለተኛ ቆሮንቶስ 5:21 ላይ እንደዚህ ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት ያደረገው። አሁን ጽድቁ የእግዚአብሔር ነው። ሁለት አይነት ጽድቅ እያመጣ ነው። የመጀመሪያው የሥራና የምግባራቸው በመጽሐፍ ቅዱስ ውስጥ ጻድቅ የተባሉ ናቸው። ምናልባት በብሉይ ኪዳን የነበሩ ሰዎች በፈሪሃ እግዚአብሔር ይኖራሉ። በፈሪሃ እግዚአብሔር መኖራቸው ሕጉን ለማክበር ያላቸው ጥንቃቄ የእግዚአብሔርን እውነት ለመረዳትና በዛ ለመኖር የሚያደርጉት ጥረት እንደ ጻድቅ ተቆጥሮላቸዋል። ጻድቅ ተብሎ እንጂ ሪሊ ግን የዘላለምን ሕይወት የሚያስወርስ የጽድቅ ማንነት ላይሆን ይችላል። ይሄ እኮ ላይሆን ይችላል ብቻ ሳይሆን መሆን አይችልም። እሺ ይሄ አሁን እያወራን ያለው ነው ጽድቅ። አሁን የጠቀስኩትን ቃል እንደገና በደንብ ላንብበው። እኛ በእርሱ ወይም በክርስቶስ ሆነን የእግዚአብሔር ጽድቅ። የጽድቁ አይነት የእግዚአብሔር ነው። የሰው ጽድቅ አይደለም፣ የሥራ ጽድቅ አይደለም፣ የእግዚአብሔር ጽድቅ እንሆን ዘንድ የምንሆነው የእግዚአብሔር ጽድቅ ነው። እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው ይላል። ስለዚህ አሁን ቅድም እንዳልነው እነሱ ጋር የተገኘው ጽድቅ የንጽጽር ጽድቅ ነው። በመልካም ምግባራቸው መልካም ለማድረግ ባላቸው በጎ አስተሳሰብ እግዚአብሔር በኖሩበት ጻድቅ ተባሉ። አዲስ ኪዳን ላይ ግን ቦርን አጌን የሚባል ስርዓት ከመጣ በኋላ ግን ዳግም ለተወለዱ ሰዎች ቅጽበት ዳግም በተወለዱ ቅጽበት የተሰጣቸው ነገር ቢኖር የእግዚአብሔር ጽድቅ ነው። ስለዚህኛው ጽድቅ ነው እያወራን ያለን አሁን። ይሄንን ነው ተፈጥሮ ምን ነው። በዚህ ጽድቅ ካልተፈጠርክ በስተቀር ጻድቅ መሆን አትችልም። እሺ እዚህ ጋር በብሉይ ኪዳን የነበሩ ጻድቅ የተባሉ በፈሪሃ እግዚአብሔር ነው ብለናል። ፈሪሃ እግዚአብሔር ስለነበራቸው እውነት ነው። ግን የዘላለምን ሕይወት የሚያስወርስ የጽድቅ ስራ አይደለም። ያ በክርስቶስ የሆነ ጽድቅ ብቻ ነው የምትለው እውነት ነው። እሺ እንዲህ ከሆነ ዕብራውያን መልእክት ላይ ስለ እምነታቸው ተነግሮላቸው ብዙዎች የአንበሳውን አፍ ዘጉ፣ እሳቱን አቃጠሉ፣ በባህር ተሻገሩ እያለ በብሉይ ኪዳን የነበሩ አማኞችን በሙሉ እነ ኤልያስ፣ እነ ዳንኤል፣ እነ ኢዮብ፣ እነ ኤርሚያስ፣ እነ ኢሳያስ ያለፉበት ሁሉ ተነግሯል። ነገር ግን ይላል ምንም እንኳ እምነታቸው በዚህ ልክ ተመስክሮላቸው ቢሆንም ያለኛ ፍጹማን እንዳይሆኑ እኛ ማለት አያውን ያለኛ ማለት ከሁለተኛው አዳም የተወለድን ዳግም ቦርን አጌን ያደረግን አዲስ ፍጥረት የሆንን በልጁ መልክ ዳግመኛ የተወለድን ያለኛ ፍጹማን እንዳይሆኑ እኛ ያለንበት ስታንድ ጋር እስካልመጡ ድረስ
ያደረጉት ተጋድሎ ያደረጉት መልካም ነገር ያደረጉት ራሳቸውን መስዋዕት አድርገው የመክፈላቸው ሁኔታ ያለኛ ወይም አዲስ ኪዳን ላይ ወደ መጣው ወደ አዲሱ ፍጥረት ስታንድ ጋር እስካልመጣ ድረስ ፍጹም መሆን አይችሉም። ስለዚህ ከሩቅ አይተው ተሳለሙት ይላል። ገና ወደፊት ነው እነሱ አብርሃም ራሱ ቀኔን ያይ ዘንድ ሐሴት አደረገ ይላል። አየም ይላል። አብርሃም እኮ የነበረው ኢየሱስ ከመወለዱ 2000 ዓመት በፊት ነው። ግን 2000 ዓመት በፊት የነበረው አብርሃም ስለ ኢየሱስ ቀኔን አይቶ ተመኘ ይላል። አየም ደስም አለ። ከዛ እነሱ አዩና አንተ ገና 50 ዓመት ያልሞላ ብለው አሁን ያለውን ማንነቱን ሲያዩ እንደ አብርሃም ሳይወለድ እኮ ነው ያለው እያለ ስለ ኢየሱስ ማንነቱ በዛው ሲጠቁማቸው እናያለን። ስለዚህ ዮሐንስ ራእይ ላይ እኮ እንደዚህ ይላል። ሰይጣን ቀርቦ በእግዚአብሔር ፊት ቀርቦ የብሉይ ኪዳን ሰዎችን ይከስ ነበር። ለምሳሌ ኢዮብን ከሶታል። እንደገና ደግሞ ታላቁን ካህን ዘካርያስን ከሶታል። እና ከክርስቶስ ደም በፊት ሰይጣን ሰዎች በቂ የሆነ ጽድቅ እግዚአብሔርን አይነት ጽድቅ ከእግዚአብሔር ጋር ሊያስኖር የሚያስችል ጽድቅ እንደሌላቸው እግዚአብሔር ፊት ቀርቦ ቻሌንጅ ያደርግ ነበር። ደሞም ነበር፣ ትክክል ነበር። ክርስቶስ ደሙን እስከሚያፈስ ድረስ አየህ፣ ክርስቶስ ደሙን አፍስሶ የኃጢአት ማስተሰሪያውን ደም ካስገባ በኋላ ልክ መንፈስ ቅዱስ ከወረደ በኋላ የኃጢአት ስርየት ተከናወነ። አሁን ያ የክርስቶስ ደም መፍሰስ በሰማይ የነበሩ ቅዱሳን ሁሉ የከሳሻችሁ ከሳሽ ተጠሏል። ከምን የተነሳ? ከደሙና ከምስክር አየው። የክርስቶስ ኢየሱስ ደም ያመጣው ነገር ቢኖር አዲስ ማንነትን አምጥቷል። አዲስ ፍጥረትን አምጥቷል። የኃጢአት ስርየት አድርጓል። የመጀመሪያውን አዳም አይደለም ኃጢአትን ይቅር ብያለሁ ያለው፣ ያንን በማስወገድ በራሱ አንድ አዲስ ሰው አምጥቷል። በራሱ አንድ አዲስ ሰው። ይሄንን አሁን ጻድቅ እያለን ጻድቅ ተፈጥሮ ነው እያልኩ የምናገረው ይሄ ዳግም መወለድ የመጣውን ጽድቅ ነው እያወራው። ያ ማለት ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ይሄ ፍጥረት ምንድነው? ጻድቅ ነው። ይሄ ፍጥረት ነው። አሁን ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ምንድነው? ይሄ ፍጥረት ነው ጻድቅ የሚባል። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ስለዚህ ይሄ ጻድቅ የሚባለው ይሄ ፍጥረት በክርስቶስ የሆነው እንግዳ ፍጥረት ማለት ነው። እንግዳ ዘር ማለት ነው። እንግዳ በቃ የተለየ ፍጥረት ማለት ነው። ይሄ አዲስ ፍጥረት ማለት። ስለዚህ ይሄ አዲስ ፍጥረት ማለት ሊጠና ይገባል በጣም። ምን አይነት አዲስ ፍጥረት ነው ቢባል በሁለተኛው አዳም መልክ የሆነ ነው። በሁለተኛው አዳም መልክ የሆነ። ስለዚህ መልኩ፣ ጽድቁ፣ ቅድስናው፣ ማንነቱ ለዚህ ነው እኮ ጽድቅ ተፈጥሮ ነው የምንልበት ምክንያት። ልክ አዲስ ፍጥረት ሲሆን ሌላ ዝርያ ነው የሆነው፣ ሌላ ማንነት ነው የሆነው። ያ ማንነት በራሱ ጻድቅ ነው። ያ ማንነት በራሱ ቅዱስ ነው። ያ ማንነት በራሱ የእግዚአብሔር ልጅ ነው። አሁን ወንጌል መምጣት ያለበት እዚህ ማንነት ላይ ነው።